አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት ጀግንነት እንደሆን የአባቶቻችን ነው ህብረታችን ጸንቷል ድል መምታት የኛ ነው ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል እንዴት አምሽታችኋል በያላችሁበት የከበረ ሰላምታችን ይድረሳችሁ እለቱ የካቲት 7 ቀን 2018 ነው የተወደዳችሁ የሀገሬ የኢትዮጵያ ልጆች ሶስት መርሃ ግብሮችን በአጭሩ ላቀርብላችሁ ነው እዚህ የተከሰትኩት እናንተው ውብሸት ታዬ አንደኛው ጉዳይ 39ኛው የአፍሪካ ህብረት የመሪዎች ጉባኤ እየተካሄደ ነው ያለው በዚህ ጉባኤ ላይ ክቡር ጠቅላይ ሚኒስትር አብይ አህመድ ንግግር አድርገዋል በተለይ እንግዲህ እኛ የምናተኩርበት ከባህር በር ጋር በተያያዘ ኢትዮጵያ የባህር በር ማግኘት አለባት 130 ሚሊዮን በላይ ህዝብ ያላት ናት ኢኮኖሚው አካባቢውን የሚመግብ ነው ለኢኮኖሚያዊ ጠቀሜታችን ለወደፊቱ ነገር ግን ከዚህ ጋር በተያያዘ ለምስራቅ አፍሪካ መረጋጋት የኛ የባህር በር ማግኘት ጉዳይ ያውም ሪላየብል የሆነ የባህር በር ማግኘት ወሳኝ ነው ያሉበትን ክፍል ተርጎም አድርገን ወደ ኋላ ላይ አቀርብላችኋለሁ የዕለቱን አበይት ዜናዎችም እንደዚሁ ላቀርብላችሁ እሞክራለሁ የምታስቀድመው ታዲያ ምንድነው የምትሉኝ ከሆነ የማስቀድመው ዛሬ ዕለቱ የካቲት 7 ቀን 2018 ነው እንግዲህ የካቲት 7 በታሪክ ውስጥ በተለይ በኢትዮጵያ የፖለቲካ ስር ታሪክ ውስጥ የሚረሳ ቀን አይደለምና ስለዚህ ነገር ጥቂት እንድትፈቅዱልኝ በአክብሮት እጠይቃለሁ ጥቂት ደቂቃዎች ብቻ ነው የምወስድባችሁ ሐሳቦቻችሁን ፈልጋለሁ ያስተያየቶቻችሁን ፈልጋለሁ ላይክ እንድታደርጉ ፈልጋለሁ ሼር እንድታደርጉ ፈልጋለሁ ይህ ቀን በኢትዮጵያ የፖለቲካ እስር ታሪክ ውስጥ የካቲት 7 ቀን 2010 ላይ በኢትዮጵያ ህዝብ ትግል በእውነት ሁሉም ፋክተሮች በጣም የበዙ በዚህ ተብሎ የሆነ ቡድን ሊወስዱ በማይችል ሁኔታ ለ27 ዓመት የቆየው በጭቆና በግፈኝነት በነውረኝነት የቆየው በወያኔ የሚመራው ስርዓት በአናቱ የተተከለ የነበረበት ሆኖ እንግዲህ ድምጻችን ይሰማ የሁሉም የፖለቲካ ፓርቲዎች ደህምት ምንድነው ወዘተ በህዝብ ትግል የፖለቲካ እስረኞች አክቲቪስቶች ጋዜጠኞች ወዘተ የወጡበት ቀን ይህን በተመለከተ ወሳኝ ነገሮችን ማንሳት አለ ምን ይመስል ነበር እስር ቤቱ ይህንንም ማወቅ በጣም ስለሚጠቅም ነው እነማን ነበሩ እንዴትስ ነበሩ የሚለውንም ማንሳት ፈልጋለሁ ከተወጣ በኋላ ያሉት ነገሮች አጠቃላይ እኔ ትንሽ ነገር ማለት ነው በጣም ጥሩ እስር ቤት ምን ይመስል ነበር ይህንን የምናነሳበት ምክንያት ስላለ ነው ማለት ነውና እንግዲህ ከ7 ዓመት ከ10 ወር በኋላ ከ8 ዓመት የእስር ቆይታ በኋላ ስለነበረ የወጣሁት በዝዋይ ግልል ከፍተኛ ጥበቃ የጨለማ እስር ቤት ውስጥ ስለነበርኩኝ ይሄ እንደዚህ አይነት ሁኔታዎች ደግሞ አንዱ ከሌላው ጋር በደንብ የማይገናኝበት ከሌላው እስረኛ ጋር በተገለለ ሁኔታ ነው የነበረው የተወሰነ ሰዎች ነን እንግዲህ በጨለማ ቤት በሚባለው የምንኖረው ለረጅም ጊዜ ማለት ነው ለ8 ቀን አይደለም በ8 ሰዓት አይደለም በ8 ወር አይደለም 8 ዓመት ያውም 8 ዓመት ትንሿ የምትባለው 15 ዓመት 20 ዓመት 24 ዓመት የቆዩ ሰዎች አሉ ምንም ይታወቅ መብቶች የተገደቡበት ህክምና መከልከል ቤተሰብ አለ እንደ ትንሽ እንደው ላይቱን ለመስጠት ያክል አመጋገብን በተመለከተ እኔ አሁን ለምሳሌ ዝዋይ 8ኛ 9ኛ ቤት የሚባሉ ጨለማ ቤቶች የነበርን ሰዎች የምናውቀው አንድ የብረት ሸንክሎ ለወጥ የሚመጣበት እስክንወጣ 7 ዓመት ሙሉ የዛጋ ሸንክሎ በዛ ይመጣ የነበረበት ወዲያው ካልተበለጠ ብዙ ነገር የሚከብት የነበረበት እና በጣም ከባድ ነገር ነው የታለፈው መራቡ መጠማቱ ምናምኑ ብዙ ነገሮች ነበሩ ግን ደስ የሚለው ነገር በዛ ሁላ ድካም በዛ ሁላ ረሃብ በዛ ሁላ ጉስቁልና ውስጥ ደስታ ነው የነበረው ምክንያቱም እኛ ላይ ያልፋል ግን እናስባለን የምናስብ ሰዎች ነበር ኢትዮጵያ ብለን ምን ሰዎች ነበር ብዬ አስባለሁ እና ይሄ ነገር እንደነበረ ማስተዋወስ ያስፈልጋል ምክንያቱም በእኛ ላይ ማለፍ አለበት ተብሎ ስለሚታሰብ ብዙ ነገሮችን ከዚህ ጋር ማንሳት ይችላል ግን ግድ የለም ምክንያቱም ከዝዋይ ማለት ወይም ባቱ ከተማ ከአዲስ አበባችን ከመዲናችን
165 ኪሎ ሜትር ላይ ነው የምልከው። ቤተሰብ በየቀኑ ሊመጣ አይችልም። በ15 ቀን ሳምንት ምናምን ነው ሊመጣ የሚችለውና ያ የሚጎመዝዝ እንጀራ እንዳልኩት እንደዚህ አይነት ነገር ከባድ ፈታኝ ነገር ነው የነበረው። ይህን ካልኩ በኋላ ወደ ዋናው ጉዳዮቻችን ስንገባ እነማን ነበርን የነበርነው እነማን ነበሩ የሚለውን ስንመለከት ለዛሬ የፖለቲካ ሁኔታችን እንደው ብናነሳቸው ጥሩ ነው ብዬ ስላሰብኩ ነው ወዳጆች። እንዳልኩት ጥቂት ደቂቃዎች ዛሬ የካቲት 7 ነውና ቢያንስ አንድ 7 ደቂቃ ድል ሰጡኛላችሁ ብዬ ሁሉም ተገናኝቶ ነበር። በነገራችን ከዚህ በፊትም ጠቆም ለማድረግ ሞክሬ እንደነበረው ደሞዝ ስትቀበል በሌሎች ቋንቋ አትቁጠር ከሚለው ጀምሮ የሌላውን ቋንቋ ደግሞ በቴሌቪዥን ከተላለፈ ቴሌቪዥን ይሰብራል የሚለው አይነት ሁላ ያልነበረ አልነበረም። ሁሉም ነበሩ። እንግዲህ ፖለቲካ ተቀናቃኝ ተብሎ ከታሰሩት ውስጥ እንደው አንዳንዶቹን ለማስተካከል እንግዲህ ኦነግ ያው እንደምታውቁ ነው። አርበኞች ግንቦት ሰባት ያው እንደምታውቁት ነው። ኦብነግ ስላችሁ ደግሞ በሶማሌ ክልል ላይ ወደ 69 አካባቢ ሰዎችን ከዚህ ከነዳጅ ማውጣት ጋር በተያያዘ ህይወትን ጠፋውናል ምናምን በሚል የተጠረጠሩ የኦብነግ አመራሮች የነበሩበት ነው። የደህንነት አባላት ነበሩ። የአይኤስአይኤስ ሴል ተገኝቷል ተብሎ ስለነበር እና ሐሰን ጃርሶ ምናምን አብረን ነበር ማለት ነው። እና ሁሉም ነበሩ እና የተለያየ ሀሳብ ከተለያየ እና ደግሞ የስለቱ ጫፍ የነበሩ ሰዎች ሲገናኙ ታዲያ ጉድ አልፈላም ወይ? ቀውጥ አልተፈጠረም ወይ? እሳት አልነደደም ወይ? ለያዥ ለገራዥ አላስቸገረም ወይ? ምክንያቱም አሁን እንደምንመለከተው የእንትንና እንትን ጋብቻ አፋቱ እንትን የተጋባችሁ ከእንትን ቤት ጋር የሚሉ በጣም እና የሚያጨበጭቡ ደግሞ የሚስቁ ደግሞ ፖለቲከኞች እንዳሉ እናውቃለን። ህጋዊ ፓርቲ መስርተው ምናምን በሁሉም አቅጣጫ ኢትዮጵያ ብሎ ልክ ስሟ ሲጠራ እንባው ጠብ 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 የሚል የሚመስለውም ጭምብሉ ግፍፍ ብሎ የሆነውን ነገር ተመልክተናል። በሌላ በኩልም ያለው እንደዛ አይተናል። ሲገናኙ ታዲያ ጦርነት አልተፈጠረም። ማን አገላገላቸው እነዛን አንድ ቤት ውስጥ 18 19 20 ሰዎች ከዛም ሁሉም በነገራችን ላይ የጠሯቸው የፖለቲካ ፓርቲዎች ውስጥ የነበሩ ድሮው አክራሪዎች ናቸው ምናቸው ለማለት አይደለም። በዛ ውስጥ ግን እጅግ አደገኛ ሳምፕል ስለነበሩ ማለት ነው። አይ በፍጹም እኔ በእውነት አራት ነገሮች ልንገራችሁ ላንሳላችሁ የተወደዳችሁ የሀገሬ ልጆች ስቶሪ ነው የምነግራችሁ። ይህ ስቶሪ ደግሞ ለትልቋ ኢትዮጵያ የሚጠቅም ስቶሪ ነው ስላመንኩኝ ነው ይሄን ነገር ማለት ነው። የመጀመሪያው ነገር አልተነጋጉም፣ ተፈራሩ። ለህይወታቸው የሚፈሪዎች ናቸው። ያዘው ልቀቀው በለው ቁረጠው የሚሉት የእንትን ቋንቋ ተናጋሪ እንዳታገኝ የእንትን ቋንቋ ነው ያገባ ፈታ እንደዚህ እንደዛ ነው የእንትን ቋንቋ እኮ እንደዚህ ያለ የሚያጥላሉት በሚዲያ ሲያደርጉ የነበሩ በፓርቲ ሲያደርጉ የነበሩ በስለቱ ጫፍ የኢትዮጵያ ልጆች ሲያቦጫጭቁ የነበሩት እዛ ጋር ተፈራሩ። ለህይወታቸው ይፈራሉ። የሚፈልጉት እነሱ በሌላው ክንድ ያዘውን ጉድጓድ መለካት ነው እንጂ እነሱ በቦታ ላይ መሆን በፍጹም አይፈልጉም ነበር። ይሄንን ኦብዘርቭ አደርግ ነበር። ገሌ ብለን እናነሳቸው እንችላለን። በመጽሐፍ ደረጃ ሁለት መጽሐፎች ጽፌያለሁ ቢያንስ እስር ቤት እያለሁ። የመጀመሪያ የነጻነት ድምጾች የሚል ነው። ሁለተኛው ደግሞ ሞጋች እውነቶች የሚል ነው። ይሄ እስር ቤቱ ምን ይመስል እንደነበር ማን እንደነበር ማን እንደተገደለ ማን እንደተገደለ ብዙ ነገር የተነሳበት ታሪክ መመዝገብ ስላለበት ማለት ነው። ታሪክ መተላለፍ አለ። ታሪክ ሲተላለፍ ደግሞ እንዲጠቅም ነው። ሂስትሪ ዛት ሃዝ ቴክን ፕሌስ ኢን ዘ ፓስት ሂውማን ሂስትሪ ነው የምናወራው። ያለፈ ነገር ሁሉ የሰው ልጅ ታሪክ ነው። ታሪክን ሰው ደግሞ የሚያጠናበት ነገር ካለፈው ላይ ቆም ብሎ የቱ ጋር ነበረ ከተለማል ለሳይንስ እና ደግሞ የተሻለ ነገር ለማድረግ ነው። የሆነ ወቅት ላይ ወረርሽኝ ገብቶ ችግር ፈጥሮ ከሆነ ምን ነበረ ያን ነገር እንዲሆን ያደረገው? ሰዎች በጋራ አንድ ላይ እንትን ማለታቸው በባሱስ ሜዳቸው ምናምን። ስለዚህ ለየት ብያ ነገር አያጋጥም ማለት ነው ወዘተ ለማለት ያክል ነው። ሁለተኛ ግን በጣም የሚገርመው ነገር ተባብረው ተዋደው ባይሆንም ተከባብረው በሰላም ከመኖር በስተቀር ሌላ ምርጫ አልነበራቸውም እና ስለምኖር ጀምሮ ከመፍራትም በላይ እንደፋፈር ቢሉም ቦታዋ ጠባብ ነች። በር ይዘጋብሃል፣ በተለይ ላይ ይቆለፍብሃል። ከውስጥ አይደለም የሚቆለፈው። እስር ቤት በጣም የሚገርማችሁ ነገር ስለ ትራውማው ምናምን ወደ ኋላ ላይ ለማንሳት እሞክራለሁ። ከውጭ ነው የሚቆለፈው። እንደ ቤት በዘለ ተነስተህ ከፍተህ ወጥተህ ምናምን ብሎ አይደለም፣ ከውጭ ነው የሚቆለፍብህ። ስለዚህ ውስጥ ላይ ልትገናኝ ነው። ወደድክም ጠላህም ምንድነው ማለት ነው ባትወደውም ምንም ባትል ባታስብለትም ተከባብረ መስመርህን ጠብቀህ ትኖራለህ ማለት ነው። የሌላውን ሰላም ካልጠበቀ አንድ ሰው እዛ ጋር የሱም ሰላም አይጠበቅም። የሚበጠብጥ ሰው የሚረብሽ ሰው ካለ ሁሉም ይነሳበታል። በሰላም መኖር ይፈልጋል። ቦታው ጠበብ ያለ ነው። መፈናፈኛ የለውም። ሰው የሚያስበው ነገር አለ። ስለዚህ ሰላምህ እንዲጠበቅ ከፈለክ የሌላውን ሰላም መጠበቅ መቻል አለብህ። በነገራችን ላይ እንደዚህ ማድረግ የሌላውን ሰላም ለመጠበቅ የሌላውን ሰላም በተጠነቀቅ ቁጥር ሌላውም ይጠነቀቅልሃል።
የሚበጠብስ ያዙ ልቀቁኝ የሚል ሰው ምናምን እንደዛው ይረበሻል፣ ይጋለላል ምናምን ይላል። ሰላምን ለማረጋገጥ የራስን ሰላም ለመጠበቅ የሌላውን ሰላም መጠበቅ ነው። እኔ ጋር አይደርስም የሚባል ነገር የለም። ይሄ ሁኔታ ምንም ፈጠረ ግድ አስገዳጅ ነገር ስለነበረ ጠበብ ያለች ስለነበረች ቦታዋ አንዱ ሲታመም ሁሉም ተነስቶ ሕክምና ቦታ ያደርሰዋል። አንዱ ሲያዝን ሀዘን ሲደርስበት ያጽናናል። በሆነ ነገር የተቀያየሙ ሰዎች እኮ መጥተው ያጽናናሉ። ቅጣት ሲያጋጥም ለምሳሌ የኦነግ እስረኞች ላይ ቅጣት የማይገባ ቅጣት ተደርጎ ጨለማ ቤት ሲወሰድ ሌላ ቦታ ኤረሮ ይባላል። የግንቦት ሰባት የኦብነግ የሌላው የራባድማ ያደርጋል፣ ይተባበራል። ብዙ ነገሮች ነበሩ ሲሆን የነበሩ ለመኖር ሲባል ነግበኔ ተብሎ ማለት ነው። ይሄ ታዲያ በፖለቲካችን ላይ ምን ሊሆን ይችላል የሚለው በደንብ ነው። ግን እኔ ይሄ እነዚህ እንዳለ ሆኖ ተፈራርቶ ዝም ማለቱ እንዳለ ሆኖ ግድ ስለሆነ ባይዋደድም ባይተባበርም ተከባብሮ መኖሩ እንዳለ ሆኖ በዚህ ሁሉ ሁነት ውስጥ ለምንድን ነው ምንም ያልተፈጠረው? የግድ ይጣሉ ያልኳት ምንም በቃ ኖርማል የሆነው ለምንድን ነው ብለን ሌላው ስናስብ እነዚህ ጮሌዎቹ የአዋቂ አጥፊዎቹ ወይም ደግሞ የክፋት ልሂቃን ልንላቸው ይችላል ተጨውነቱን ያውቁታል። የዓለም ታሪክ ምን እንደሆነ ያውቁታል። ኢትዮጵያ ውስጥ ብቻ ተፈጠረ ብለው በቃ ያዞን በሚያነቡት እውነታውን ስለሚያውቁት ተግባብቷል። ተጠቃቅሰው ነበሩ፣ አብረው ነበሩ። ሌላ አራተኛው ጉዳይ ጋር ስንሄድ ያላዋቂ አጥፊዎች ደግሞ የተነገራቸውን ሰምተው ሳያላምጡ ውጠው መተው ልክ ከነሱ ቋንቋ ውጭ የሚናገር ሰው ሲመጣ ጠላት ብለው የሚያስቡ ወይም ነበሩ። እነሱ ምርጫ ስለሌላቸው ነገ ትገናኛለህ፣ ትነጋገራለህ። እንደዚህ እኮ ነው እውነታው። ፖለቲከኛ ደግሞ ጠቃሚ ነው ለሀገር። ነገር ግን የክፋት ልሂቅ የሆነው ባድ ኤሊት እሱ ነው እንዲያደረገው እንጂ ቆያል በመነጋገር ዛሬ ያልፈታኸውን ነገር ነገም ታገኘዋለህ፣ ከነገ ወዲያ ታገኘዋለህ፣ የዛሬ ዓመትም ታገኘዋለህ፣ የዛሬ 2 ዓመትም ታገኘዋለህ። የሚገርመው እኮ ሰዎች ለቤት ከተገባ በኋላ ኦልሞስት እዚህ 10 ወር ምናምን ቆየ 7 ነው ወዛጭ 7 ዓመት ሙሉ አንድ ክፍል ስለነበረ ጠዋትም ታገኘዋለህ፣ የዛሬ ወርም ታገኘዋለህ፣ የዛሬ 6 ወርም፣ የዛሬ ዓመትም፣ የዛሬ 2 ዓመት፣ የዛሬ 3 ዓመት እየሸበት ትሄዳለህ ማለት ነውና መጨረሻ ላይ ነገሮች በይደር እየተፈቱ እየተበየኑ ይሄድና መግባባት ላይ ደረሰ። መግባባት ላይ ካልተደረሰ ባለመግባባት እንግባባለን። አንዳንዱ አይቀበልም። በቃ ካልተመቸው ምን ይደረጋል? በዚህ ምሳሌ በዛ ምሳሌ 4-5 ምሳሌ ታስደግፍለታለህ፣ ወይም እሱም ደግሞ አለኝ የሚለውን ሐሳብ ይነግራል። መጨረሻ ላይ ባለመግባባት ተግባባል። ሀገር እንደዛ። ይሄንን ነገር ታዲያ ወደ ምን እናምጣው ብለን ካሰብን አራቱንም አሁን ያነሳቸውን ነገሮች እነዚህ ጨራርሳለን ናቸው። ምንም የሌላውን ልጅ ነው ፓርቲ በምርጫ ወቅትም እኮ ሲቀሰቅሱ ያዙ ልቀቁ ምናምን ሲሉ የነበሩት አመራራት ምንም አልሆነ። ሌላው ነው ውረድ እንውረድ ይባባሉና ያጫርሱታል። እነሱ ይኖራሉ ነበሩ አሉ ይኖራሉ። ስለዚህ ቆም ብሎ አይ እንደዛም አይሆንም ማለት በጣም ያስፈልጋል። የመጀመሪያው ነገር እሱ ነው ብዬ ነው የማስበው። መቼስ ዛሬ የካቲት 7 ነው በኢትዮጵያ የፖለቲካ እስረኞችነት ውስጥ በታሪክ ውስጥ የምትነሳ ቀን ነች ብዬ ስለማስብ ዛሬ ብዙ ሰዎች እየደወሉልኝ ነው። መቼም አንድ ነገር ነው የታሪክ ምዕራፍ ነው ከሚል ማለት ነው። ይሄንን ሳናነሳልናል ስላልቻለን ሁለተኛው ተዋደውም እንዳው ተባብረውም ባይሆን ተከባብረው ይኖሩ ነበረ ምንም ምርጫ ስለሌለ ያልነው ነገር አለና እውነት ነው እኮ አንዳንዴ እንደ ሀገርም ስንኖር የግድ መዋደድ፣ የግድ መከባበር፣ የግድ እንደመተሳሰብ መተባበር በሁሉ ነገር እንኳን እንዳው ጊዜ የሚፈልጉ ነገሮች ቢኖሩም ለራስ ሲባል አማራጩ ሌላ አማራጭ የለንም ብለን ካልተነሳ በጣም አስቸጋሪ። ምን አማራጭ እቺ ጠባብ ነች እኮ ኢትዮጵያ። ዓለም ጠባለች በነገራችን ላይ ያለው አሁን እኮ ዓለም በቃኝ ውጡልኝ እያለ ነው ያለው። ከትልልቆቹ እንደ አሜሪካን ጨምሮ አውሮፓን ጨምሮ በቃ አትምጡብን መርከቡ ሞልቷል እያለ ነው ያለው። ጠበበች ዓለምም እያሉ ነው። በእርግጥ መጥበብ የሚጀምረው አእምሮ ውስጥ ነው። 8 ዓመት አንድ ክፍል ውስጥ አንድ ሰው ሲታሰብ በጣም ያስጨንቃል አይደለ? በእርግጥ ትራውማው አለ። ነገር ግን መጥበብ ምን ማለትም በቦታ አይደለም የሚወሰነው አእምሮ ውስጥ ነው ሁሉ ነገር ያለው። ከዛ አሻግሮ አይ ይሄ ሁሉ መከራ እኔ ላይ አልፎ የሆነ ተስፋ የሚያደርግ ነገር አለ፣ ሀገር ትሻገር ነው፣ ልጆቼ ትውልድ አባላት ከዚህ መከራ ሊያልፉ ነው ብለን የምናስብ የኢትዮጵያ ልጆች ስለነበረ ወጥቼ እንዲያደርጋሉ የሚሉ ኖር ይችላሉ፣ ያደረጉም አሉ። ስንመጣባቸዋለን በኋላ ጥበት አእምሮ ውስጥ ነው የሚጀምረው እንጂ ዓለም ሰፊ ነች። ለፍትን ተረቢት መሬት የፈጣሪ ነች። መሬት ላይ እንድንኖሩ ብዙ ተባዙ ነው የተባለው። ነገር ግን ያቺ እስር ቤቷ ጠባብ እንደሆነችና ምርጫ እንደሌለ ሁላ አሁንም
ኢትዮጵያም ጠባብ። የሰው ልጅ እኮ በተፈጥሮ ዘላለማዊ ነው፣ ትልቅ የትም ቦታ መኖር የሚፈልግ ምናምን ነውና በዛ ደረጃ አስቦ አይ ምርጫ የለንም መከባበር ነው አይደል? መተባበር ነው ያለብን ቢቻል በክፉም በደጉም በሀዘኑ ምናምን ያ ነገር እያስተሳሰረን ይሄዳል። እዚህ ላይ ደግሞ በጣም መሰራት አለበት ብዬ ነው የማስበው። የክፋት ልሂቃኑን በተመለከተ እያየናቸው ነው። ዛሬ ምን ፈርስት ይላሉ? ኦሮሚያ ፈርስት ወይም ደግሞ ትግራይ ፈርስት ወይም አማራ ፈርስት ይላሉ። ነገ ደግሞ ሲተባበሩ እናያቸዋለን። ሲያብጠለጥሉትና ፍለጠው ቁረጠው እሳትና ጭድ ነው ሲሉ የነበሩትን አብረን ደግሞ እንሰራለን ሲሉ እና ይሄ የክፋት ልሂቁ አውቆ ስለሆነ የሚያጠፋው መከታተልና ሁሌ ግን በአንድ እባብ ሁለት ጊዜ መነደፍ በጣም አስቸጋሪ ነው። ሰውየው መጀመሪያ ሳያውቅ እጁን ጉድጓድ ውስጥ ከቶ ነደፈው ይባላል። ሁለተኛ ግን ምን አደረገ? ሁለተኛ እንዴት ተነደፈ? እዚህ ጉድጓድ ውስጥ እኮ ቅድም እጄን ስከት ብሎ ለሰው ሲያሳይ እንደገና ነደፈው ይባላል። እንደዚህ አይነት ነገርም አለ። ስለዚህ ሁለቴ ልነድፉን አትችሉም ማለት በጣም ያስፈልጋል። ግን ከዚሁ ጋር በተያያዘ ያላዋቂ አጥፊ የምንላቸው ከእውቀት ማነስ ኢግኖራንስ ከምንለው እና በተለያዩ ስብከቶች መከታተል ያስፈልጋል። ውይይቶች ያስፈልጋል። የሆነ ሰው የሆነ ሀሳብ ሲያነሳ ከመረባረብና ከማጥላላት ምናምን ከማለት መነሻ ምንድን ነው? ሉክ አንድ ነገር እናንሳ። ለምሳሌ ኢትዮጵያ የሚለውን ስም አንስማ የሚሉ ሰዎች ያጋጥሙኝ ነው። ለምንድን ነው ኢትዮጵያ ማለት እኮ አንተ ነው፣ ኢትዮጵያን የፈጠርካት እኮ አንተ እንዴ? በፍጹም ከዛ ሂደት ኦኬ፣ ለምንድን ነው እንደዛ ያልከው? ማዳመጥ ያስፈልጋል። በዚህ የተነሳ እንትና የሚባለው ንጉስ እንዲህ ስላደረገ ሊሆን ይችላል። በታሪክ ሂደት ውስጥ ነበሩ የምንላቸውን ነገሮች ምንም እንኳን እሱን በደንብ ሊጠና የሚገባ ነገር ቢሆንም እውቅና መስጠት ያስፈልጋል። ወይ ምን ማዳመጥ መጀመሪያ፣ ከዛ ማጥናት፣ ከዛ የሚፈውሰውን ነገር መፈለግ ነው። ማዳመጥ ነው፣ ወደ እውነታው መሄድ ነው የሚያስፈልገውና ማዳመጥ በጣም በጣም ያስፈልጋል። ከዛ ነው የተያየን ያለው የሆነ ሀሳብ ባነሳ ቁጥር ትርምስ ነው፣ መቆራቆስ ነው። የኢትዮጵያ ፖለቲካማ በቁርቁስ የተሞላ ይሄ ቁርቁስ ደግሞ የሆነ ፓርቲ ከሆነ ፓርቲ ጋር ምናምን አይደለም። አንድ ፓርቲ ውስጥ የሚኖሩ በሊቀመንበርና በምክትል ሊቀመንበር መካከል ይሆን የኢትዮጵያን ፖለቲካዎች ፓርቲዎች ተመልከቷቸው። ለምሳሌ 97 ቅንጅትን ተመልከቱ። ስንት ጊዜ እንደ ኦክቶፑስ ራሱ እንደበላ ስንት ጊዜ ብትንትኑ እንደወጣ ህብረትን በለው አንድነትን በለው መቆራቆስ ነው። የመተረማመስ የመቆራቆስ እንትን የማለት ነገር ነው። ጊዜ አይሰጥም፣ አይደል? አይሰጥም። የስልጣን ፍላጎትም አለ፣ ምንም አለ። ሁለተኛ የተለየ ሀሳብ ከመጣ እንዴ በፍጹም የሚባል ነገር አለ። እነዚህና እነዚህ የመሳሰሉ ነገሮች እንዳሉ ሆኖ ግን እኔ ከዚሁ ጋር አያይዤ እውነት የግድማ ማንሳት ያለብን ነገሮችን በተመለከተ ከተወጣ በኋላ ሁለት ነገሮችን ለማንሳት ነው። አንደኛው ከተወጣ በኋላ ወደየ የሚናገረው ቋንቋ ቀረጢት ውስጥ የተወሸቀ ወደየጎጡ በየቀበሌ የገባ በጣም ብዙ አለ። ኢትዮጵያ ከምረዳው ድረስ ኢትዮጵያ ትልቅ ሀገር ነች። የ130 ሚሊዮን ነገ 250 የሚሆን 85 ቋንቋ የሚነገርባት ሀገራችን ኢትዮጵያ እነዛ ሁሉ ናቸው፣ ወርቆች ናቸው። ድንቅ የሆነ ህብር ነው እና ወደየቤቱ የሄዱትን ብዙ እናውቃቸዋለን። እና የተወለድንባት እኮ ሰፈር አለች እኮ መንደር አለች፣ አፈር ፌተን ያደግንባት። ከዛ ከቤታችን ወጣ ስንል ፊት ለፊት የምንመለከተው አነስ ያለ ዳገት ወይም ደግሞ ተራራ ነበር። እሱ ነበር ያለ መጨረሻ ይመስለን የነበረው። ከዛ እያየር ስንሄድ ለካ ተራራ አለም ገደቡ የኢትዮጵያ ወሰን ደግሞ አለ። ከዛ ደግሞ የዓለም ደግሞ አለ። ከዛ ደግሞ ስንመለከተው ለካ ጽንፈ ዓለሙ ደግሞ እጅግ በጣም ግዙፍ ነው። የፈጣሪ ዓላማም ደግሞ በጣም ትልቅ ነው። ነገር ግን ኢትዮጵያውያን እውነት በውጭ ሀገር የሚኖሩ የኢትዮጵያ ልጆች የዲያስፖራ የምንለው በሀገር ውስጥ ያለው ሁሉም የተሳተፈበት የለውጥ ኃይል እና ደግሞ አነሰን በዛ መሳሪያ ይዞ እንደው ገለጥ የነበረው ጫና ተፈጥሮ የተፈጠረ ነገር ነው። በዛ ማግስት ማገዝ ያለን እናመሰግናለን ማለት የሚያስፈልግበት ሁኔታ ላይ ከጎዴ በጣም ብዙ ሰዎች ቆሞት ነበር። እኔ አመስግኜ አልጨርስም፣ ግን የተጎዱ መኖራችን ያስፈልጋል። ያ ስለ8 ዓመቱ እንደው እሷን ሽሩሩ ለማለት ቂም ሽሩሩ ለማለት ሳይሆን ብዙ ቀደም ሲል ተጠቀስኳቸው መጽሐፎች ላይ ህይወታቸውን ያጣዋሉ፣ ቤተሰባቸው የፈረሰ መዓት። ምክንያቱም ረጅም ጊዜ 15 ዓመት ልጆች ይቸገራሉ ምናምን ይላል። ብዙ ነገር ሆኗል እና ኢትዮጵያን ለመጠበቅ ብዙ ዋጋ ተከፍሏል። የኛ ሀገር መከላከያ ሰራዊት ልክ ህይወቱ እንደሚሰጠው ደሙ እንደሚያፈሳት እንደሚከሰክሰው አካሉ እንደሚያጣ ሁላ ማለት በተለያየ መልኩ ብዙ ነገር ተደርጓል። ከዛ ከተወጣ በኋላ ወደ ጎጥ ተገብቶ ዛሬ የተፈጠረ ያለው ነገር የምንመለከተው እየመሩት ያሉት እኮ እነዛ ሰዎች ናቸው። አብዛኞቹ እኮ እስር ቤት የነበሩ የምናውቃቸው ናቸው። ያ ነው። ሌላው ከተወጣ በኋላ ወንጀለኞች የተባሉት ያንን ሁላ ነገር የፈጠሩት እነሱም አልተጠየቁም። በደል የደረሰባቸው የተጎዱትም ደግሞ አልተካሱ። ጊዜውም አመቺ አልነበረም። በጣም የፈጠነ ነው። እንደሚታወቀው ገና ለውጥ መጣ በተባለ በሰኔ 16 ነው ምናምን ጀምሮ እንዲህ አንድ ሀገር ጠቅላይ ሚኒስትር ባለበት አደባባይ ቦምብ ከመወርወር ጀምሮ ምስቅልቅሉ ሲወጣ የነበረው ምን ያለው በጣም የሚያሳዝን ነገር ነው የሆነውና ነገር ግን ማለት የሀገራዊ
ምክክር ኮሚሽኑ አሁን እየመጣ ስለሆነ እና ወደ ዳር እየደረሰ ያለበት ነገር ስላለ እሱ አንዳንድ ነገሮችን ያስተካክላል ብዬ አስባለሁ። በጣም ብዙ ህመሞች ነበሩ። ስራውን ምን ያህል 10 ዓመት 15 ዓመት ቆይቶ ሲወጣ ብዙ ነገር የሆነ አለ። ግን የእሱን ብቻ ለማንሳት አይደለም፣ ብዙም አለ ለማለት ነው። ተቆጥሮ የሚያልቅ ነገር አይደለም። ግን የሀገራዊ ምክክር ኮሚሽንን በተመለከተ ከማንሳቴ በፊት ግድ የለም ይቅር በይቅርታ እንሻገራለን፣ በፍቅር ነገሮች እንለፋቸው የሚል ነገር ነበር። ቲፒኤልኤፍ የዚህ ሁሉ ሁነት ተዋናዩ ዋናው አክተር ዋናው ተዋናይ ቲፒኤልኤፍ በጥፋቱ በምን ነው የቀጠለው? ምን ይደረግ? ከዛ በኋላ ሰሜን ዕዝ ላይ ምን ላይ ተፈጸመ? በጣም ብዙ ነገሮች ናቸው ያሉትና ግን ሀገራዊ ምክክር ኮሚሽን በተመለከተ ሁሉን ነገር እንደፈታል መድኃኒት ነው ለህመሞች ሁሉ ፌጦ መድኃኒት ነው እንደሚባለው አይደለም። የተወሰነ መነሳቱ መኖሩ ራሱ ችግሮች አሉ ብሎ መነሳቱ ትልቅ ነገር ነው ብዬ ነው የማስበው። ምክንያቱም ብዙ ነገሮች አሉ። የታሪክ አረዳድ አለ፣ የታሪክ እውነታዎች አሉ፣ የፖለቲካ ጉዳዮች አሉ። ከመቼ ጀምሮ ያለውን ነገርስ ነው እንደው የምንነጋገርበት ብለን እንደው ማሰብ በጣም ጥሩ ነው። አንዳንዱ በየትኛውም ዓለም እንግዲህ ብሔራዊ ምክክር ሲደረግ የእርቅ ኮሚሽን ሲቋቋም ምን ሲል ከየት ጀምሮ ያለው ልክ እንደ ሳውዝ አፍሪካ ለምሳሌ የአፓርታይድን እንዳመጡት ሁሉ ሌሎች ደግሞ እንደዚህ እንዳደረጉት ሁላ እነዚህ እንገጆቹም ያደረጓቸው አሉ። በኋላ እነሱ እንግዲህ ኮመንዌልዝ ምናምን ብለው አቋቁመው ብዙ ነገር አድርገዋል። እንደ ኮሚሽን ልንቆጥረው እኛ ጋር ያለው ነገር 83 ላይ የማያቆም 97 ላይ የማያቆም 66 ላይ ቀይ ሽብር ነጭ ሽብር ጋር የማያቆም ወደ ኋላ ሄዶ 100 ዓመትም 130 ዓመትም 150 ዓመትም ሄዶ የዛሬ 130 ዓመት ተደረገ ለሚለው የተንቀጠቀጠ ስሩ የተከተረተረ ይናገርና ወይ ህመሙ ቁስሉን በሰው ቁስል እንጨት አይሰደድም የሚሰማው የሚያዳምጠው ምናምን ነገሮች አሉ። ወይ ሲባል ደግሞ የዛሬ 3 ዓመት የሆነውን ነገር ደግሞ ምን ችግር አለ ሆኗል ለፖለቲካ ስንል እንተዋለን ይላል። እና እነዚህ ነገሮች በጣም አስቸጋሪ ናቸው ለማለት ነው። ዛሬ ላይ ተቆሙ ምናልባት እንደካሰብኩትም በላይ ሄጄ ከሆነ በጣም ከልብ ይቅርታ ጠይቃለሁ። ቆም ብለን አማራጭ የለንም። በቃ የሆነ ጠባብ ፍል ውስጥ ሆነን ተከባብረን ተሳስበን አንዱ ሌላው ቆሞ በመሄዱ ብቻ ነው የኖርነው። ያለበለዚያ እኔ ሌላውን ሰላም ከነካሁኝ የኔም ሰላም ይነካል። የኔ ሰላም መጠበቅ ሰላሜን መጠበቅና ሌላውን ሰላም መጠበቅ ያኖረኛል ብለን ማለት መቻል አለብን። ያለበለዚያ ቲፒኤልኤፍ ምንድነው ያለው? እኛ ጋር ብቻ ነው በቃ ትግራይ ብቻ ነው ሰላም ያለው ሌላ ቦታ የተበጠበጠ ምናምን ሲል ያው እንግዲህ ፈንጁን በየቦታው ከቀበረ በኋላ ሁሉም የቱ ጋር ያልደረሰው ኢትዮጵያ ውስጥ ያልተመሰቃቀለ ቦታ የቱ ጋር ነው? ከሶማሌ ክልል ከ800 ሺህ በላይ አፋን ኦሮሞ ተናጋሪ ተናግረዋል። ከተለያዩ ከኦሮሚያና ከቤንሻንጉልና አካባቢ ደግሞ እንደዚሁ በመቶ ሺዎች የሚቆጠሩ አማርኛ ተናጋሪ ኢትዮጵያውያን ለትግርኛ ተናጋሪ ይላል ሁሉም ጋር ደርሷል። ስለዚህ ሰዓቱ ሁሉም ጋር ይደርሳል፣ ጉዳቱ ሁሉም ጋር ይደርሳል። አለበለዛ ኩሬ ውስጥ ያለች እንቁራሪትን የተናገረችው አይነት ነገር እንዳይከሰትብን እንዳያጋጠም ብዬ ነው የማስበው። ምንድነው እሱ የሚለው ታሪኩ በጣም ባጭሩ ለማንሳት ያክል ይሄን ነገር እንዳላረዝመው ሰግቼ ነው። ውሃ ውስጥ ነው እሳት አደጋ ተነሳ ይባላል እና ትንሽ ራቅ ያለ ቦታ ነው። በቃ ሁሉም ይሯሯጣል ምናምን ይላል። ሳቀች ይባላል እንቁራሪት። ምን ታዲያ እኔ ያለው ውሃ ውስጥ ምን ይነካኛል? ቀጠላ ቤቱ አለች ይባላል። ከዛ ሰው ለማጥፋት ታገለ ምናምን አለ። በኋላ ውሃ ሲያልቅ ውሃ ከያለበት ቦታ ሲባል ወደ እሷ ኩሬ መጣ። ውሃውን እየቀዱ መጀመሪያ ሳቀች። ከዛ ውሃው ሊያልቅ ሲል ከነ እንቁራሪቷ በባሊ ወስደው እሳቱ ላይ አድርጓት ተቃጠለች ይባላል። እና ሰላም ካለ ለሁላችንም ይተርፋል። ጉዳት ካለ አይደለም ኢትዮጵያ ሰማይ ስር በዓለማችን በየትኛውም አካባቢ የሚከሰት ነገር ይነካናል። በቀጥታ በቅርብ ፕሮክሲሚቲ እንደዛ ባይሆንም በተዘዋዋሪ ይነካናል። እነ ዩክሬን ሩሲያ ላይ ያለው ጉዳይ እንደ መርከቧ ስንዴውን ሳታመጣ ተረቀረች እኮ ምናምን ጭቀት አልነበረም? ዘይቱ ምናምን እንላለን ነበር። የነዳጅ ዋጋ መጨመር ሁኔታ ሲፈጠር አልነበረም? ዓለም ተሳስራ ኢንተርኮኔክትድ ሆና ነው የምትኖር አይደል? አረንጓዴ ተክሎች ኦክሲጅን ያወጣሉ፣ ካርቦን ዳይኦክሳይድ ይስባሉ። እኛ ደግሞ ኦክሲጅን እንስባለን፣ ካርቦን ዳይኦክሳይድ እናወጣለን። ተሳስረን እንኖራለን ማለት ነው። ተክሎች በጣም ባሉ ቁጥር ሰው ጤነኛ ይሆናሉ ማለት ነው። ተክሎቹም እንደዛ ይሆናል። ተክሎቹ ብንጨርሳቸው ወይም አለቀልን እንደማለት እንኳን አይደለም ከጽንፍ ዓለሙ ጋር ተሳስረን ነው የምንኖር ለማለት ያክል ነው። ይሄን ካልኩ በኋላ እንግዲህ ክቡራትና ክቡራን ጠቅላይ ሚኒስትሩ በዛሬ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ያደረጉት ድንቅ የሆነ ንግግር ነው። በተለይ ከባህር በር ጋራ በተያያዘ ይሄኛን ካላስጠበቃችሁ ቀጠናውንም አስቡበት የሚል ላይ እናድርገዋል። ግን መግቢያውን ተሽቀንጨብ አድርጌ እሳቸውን ንግግር ተሽቀንጨብ አድርጌ አቀርብላችሁና የዕለቱን ዜና ደግሞ እንደዚሁ አንድ ዜናዎችን አጋራችሁና መርሃ ግብራችን ጨርሳለን ማለት ነው። ይሄን ማዳመጣችሁን እንዳትተው በታላቅ አክብሮት ነው የምጠይቀው። ላይክ ማድረግ ይቀጥል ብቻም አይደለም። በዚሁ አጋጣሚ አሁንም ደግሜ የማነሳው ነገር አዲስ ምንጭ ሚዲያን ደግፉ። የደገፋችሁ ያላችሁ ሰዎች በተለያየ መንገድ ከልብ ነው የማመሰግነው። ላይክ ከማድረግ ጀምሮ፣ ሼር ከማድረግ ጀምሮ፣ ሀሳብ ከመስጠት ጀምሮ እንዲሁም በሱፐር ቻት በሱፐር ስቲከር የምታግዙን አላችሁ። የአዲስ ምንጭ
ኢትዮጵያ ንግድ ባንክ ቁጥርን በዚህ ላይ አስቀምጥላችኋለሁ። እንድታግዙን በአክብሮት ጠይቃለሁ። ትልቅ ሚዲያ እንዲኖር ያስፈልጋል። ኢትዮጵያ ሚዲያ እንዲኖር ያስፈልጋል። ቢያንስ እንግዲኛ ኢትዮጵያ ብለን ነው የምንለው እንጂ በዓለም ላይ ያለን አንድ አካል ብለን ነው የምናው ሰፋ አድርገን ተለቅ አድርገን የምናስብነን ለማለት ያክል ነው። በቀጥታ አሁን ወደ ክቡር ጠቅላይ ሚኒስትሩ መልእክት እንሄድ። ተከታትለን ዜናችን አዳምጠን እንመለሳለን። አብራችሁ ቆዩ። Your Excellency João Lourenço, ክቡር ጃኦ ሎሬንዞ ተሰናባቹ የአፍሪካ ህብረት ሊቀመንበር፣ Your Excellency Giorgia Meloni, Prime Minister of the Republic of ክብርት ጆርጂያ ሜሎኒ የኢጣሊያ ጠቅላይ ሚኒስትር፣ Heads of State and Government, ክቡራን የሀገራት መሪዎች፣ Mahmoud Ali Yusuf, ክቡር መሐመድ አሊ ዩሱፍ የአፍሪካ ህብረት ኮሚሽን ሊቀመንበር፣ Antonio Guterres, ክቡር አንቶኒዮ ጉቴሬስ የተባበሩት መንግስታት ዋና ጸሐፊ፣ Madam Amina, Deputy Secretary General, ክብርት ማዳም አሚና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ፣ Heads of State and Government, ክቡራን የቀድሞ የሀገራት መሪዎች፣ ፕሬዝዳንቶች፣ ክቡራት ሚኒስትሮች፣ Ambassadors, Diplomats, አምባሳደሮች፣ ዲፕሎማቶች፣ ክቡራትና ክቡራን I warmly welcome you to Ethiopia, a land where human origins are traced. የሰው ልጅ መነሻነቷ ወደ ተረጋገጠው ጊዜ በተለየ ሁኔታ በሚለካበት ቡና ለመጀመሪያ ጊዜ ለዓለም ወዳጋራቸው ጥልቅ ታሪክ ባለባትና ከፈታኝ ሁኔታ በመሻገር የምትታወቅ የአፍሪካ ቀጣዩ ጊዜ ጉልህ ምኞት በሚገናኙባት ኢትዮጵያ ሞቅ ያለ ስሜት እንኳን ደህና መጣችሁ እላለሁ። አፍሪካውያን እንዲህ በተሰባሰብንበት ሁኔታ አህጉራችን ያላት ጸጋ ተቆፍሮ የሚወጣው ሳይሆን የምንነድፈው ዕቅድ የምንገነባውና የምናስተዳድረው መሆኑን ነው። እይታችን በስርዓትና በሐሳብ ጎልብቶ ተቋም ሲሆን መሻሻሉ ተገኝቷል። የአፍሪካን የውሃ ራዕይ 2025ን ስንገነባ ያንጸባረቅነው አንድ ግልጽ እውነት አለ። ውሃ ከጥሬ ዕቃ ወይም ከንብረትነት የዘለለ መሆኑን ነው። ማለትም የልማት መሰረት፣ የፈጠራና የመረጋጋት መሰረት መሆኑን ነው። ከተሞቻችንን ቅድሚያ ያስይዛል፣ ግብርናችንን፣ ጤናችንንና ሰላማችን ይጠብቃል። በኢትዮጵያ ያገኘነው ልምድ የውሃ አመራር እድገትን በብልሃት ለማምጣት ወሳኝ ጉዳይ መሆኑን ነው። በአሁኑ ሰዓት ለመኖሪያ ቤቶችና ለኢንዱስትሪዎች የኃይል ምንጭ የሆነው ታላቁ የኢትዮጵያ ህዳሴ ግድብ ለጎረቤት ሀገራት የኤሌክትሪክ ኃይልን ኤክስፖርት በማድረግ በጋራ የመበልጸግን የአፍሪካውያንን ለጋስነት ያሳያል። በአፍሪካ ወንዞች በጋራ መጠቀም እሳቤ ከተመሩ የመረጋጋት ሞተር ይሆናሉ። በሀገራችን የታቀደባቸው ፖሊሲዎችና ፈጠራዎች ራስን ወደ መቻልና በሰፊ መጠን ኢንቨስትመንት ከጥገኝነት ወደ አምራችነት እየወሰዱን ነው። ክቡራት፣ ዛሬ የአፍሪካ ሀገራት በርካታ የአፍሪካ ሀገራት ኢኮኖሚ በዓለም ላይ ፈጣን ከሚባሉት መካከል ሆኗል። በኢትዮጵያ በዚህ ዓመት መጨረሻ 10.6 የኢኮኖሚ እድገት እንጠብቃለን። በቀጣዮቹ 25 ዓመታት ከዝቅተኛ ገቢ ኢኮኖሚ በዓለም አቀፍ ደረጃ ተወዳዳሪ ወደሆነ እንሻገራለን የሚል ራዕይ ይዘን እየሰራን ነው። From a low-income economy to a globally competitive one, anchored in productivity, industrialization, ይህም በአምራችነት፣ በኢንዱስትሪ መስፋፋት፣ በፈጠራና ደረጃውን በጠበቀ የሥራ መስክ የሚመራ ነው። እንዲህም ሆኖ እድገት ብቻውን በቂ አይደለም። ታላቁ ሀብታችን ሕዝባችን ነው። በ2035 አፍሪካ ተጨማሪ ወጣቶችን ለዓለም አቀፉ የሥራ ኃይል ታቀርባለች። የቀረው ዓለምም ይቀላቀለናል። ይህ ዲሞክራሲያዊ እውነታ በምክንያታዊነት ሊያዝ ይገባል። ቁጥር ብቻውን ብልጽግናን አያረጋግጥም። ለዚህም ነው እኛ በእናቶችና የሕፃናት ጤና፣ የቅድመ ሕፃናት ትምህርትን የምናስፋፋው እንዲሁም የትምህርት ቤት ምገባን የምናከናውነው።
እያንዳንዱ ህፃን እንክብካቤው ተጠብቆ ለትምህርት ዝግጁ ሆኖና ንቁ ተሳታፊ ሆኖ ትምህርት ቤት መድረስ አለበት። ሌላው አበክረን የምናስበት እድገት ሁሉንም ያካተተ መሆን አለበት የሚለው ነው። በመላው ኢትዮጵያ ገጠሮችና ከተሞች አረንጓዴ የሰብአዊነት ማዕከል ሆነው በመነቃቃት ላይ ተለውጠዋል። የአየር ንብረት ጥበቃ ተገባበር መመራት የሚገባው በፍትሃዊነትና በእኩልነት ተጠቃሚነት መርህ በገንዘብ በቴክኖሎጂና በአብሮ መስራት በአፍሪካ መድህን በመሆን እሳቤ ነው። በዚህ መንፈስ ነው የአፍሪካ አየር ንብረት ጉባኤን ያዘጋጀ ነው። ኮፕ 32ንም ለማስተናገድ እየተዘጋጀን ያለነው አፍሪካ በአንድ ድምፅ እንድትናገር ለዓለም መፍትሄ ነው ብለን ኢትዮጵያ ግንኙነቶችን ለማጠናከር መዋለ ንዋይ እያፈሰሰች ነው። በኢትዮጵያ አየር መንገድ አማካይነት ሰዎችን በማገናኘት ገበያዎችን በማስተሳሰር ሸቀጦች እንዲንቀሳቀሱ እናደርጋለን። ይህ ኑባሬ ቀጣይነት ለመጠበቅ የአፍሪካን ትልቁን አየር መንገድ እየገነባን ነው። ይህም ቀጣዩን የአፍሪካ ትውልድ በዓለም ላይ የእሴት ሰንሰለት የሚፈጥር ኃይል እንዲሆን ያስችለዋል ነው። ከአቪዬሽን ባሻገር ኢትዮ ቴሌኮም በመላው አፍሪካ በዲጂታል መሳሪያ በመሆንና አህጉራችን ከመላው ዓለም ጋር ስትራቴጂያዊ አጋርነት በማድረግ ለማስተሳሰር እየሰራ ነው፣ የተስፋፋ ነው። አሁንም ግን ግንኙነቶች የተሟሉ መሆን አለባቸው። እንደ ኢትዮጵያ ከ130 በላይ ሚሊዮን ሕዝብ ላላት ሀገር ቀጣይነት ያለው የልማት እድገት የተለያዩ መዳረሻዎች የግድ ያስፈልጋሉ። አስተማማኝ የባህር በር ለቀጣይ ኢኮኖሚያችንና በረጅም ጊዜ ለምስራቅ አፍሪካ መረጋጋትና ብልጽግና በሰላማዊ ትብብር ማረጋገጥ ወሳኝ ነው። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች በእውነት ለነበረን ድንቅ የሆነ ቆይታ ገንቢ ለሆኑ አስተያየቶቻችሁ እየተመለከትኩኝ ነበር። በጣም ደስ ብሎኛል። ወዳችኋለሁ፣ አከብራችኋለሁ። እነዚህ ናቸው ቀጥታ አድርገው በመስመራችን ላይ እንድንሄድ ያደረጉን። እያከልን ነው የምንሄደው። ሀሳቦቻችሁ አስተያየቶቻችሁ አሁንም አብረው እንዲቀጥሉ ነው የምንፈልገው። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው የሰው ዘር በሙሉ ይሁን የሚለው የአዲስ ምንጭ የምንጊዜውም መልእክታችን እነሆ ዛሬም የካቲት 7 ቀን 2018 በታሪካዊው ቀን ይድረሳችሁ። ሰላም ነው። I defraud in the land. I'm